በኤርትራና በኢትዮጵያ መካከል ያለው ውጥረት አሁንም እንደቀጠለ ነው። ኤርትራ ከሰሞኑ ኢጋድን ለቅቄያለሁ ስትል ያስተላለፈችውን ውሳኔ በሚመለከት የተለያዩ ሐሳቦች ተሰጥተዋል። በኢትዮጵያ የአፍሪካ ሕብረት ቋሚ መልእክተኛ አምባሳደር የሆኑት አምባሳደር ነብዩ ተድላ ኤርትራ ከዚህ ቀደም እንደ ኢጋድ አባልነቷ መዋጮም ሆነ በአባልነት የሚጠበቅባትን ግዴታ አልተወጣችም ሲሉ አስተያየትን ሰጥተዋል። አሁን ላይ የኤርትራና የኢትዮጵያ ጉዳይ ከቀድሞ የተለየ አዲስ ነገር የለውም። ይልቁንም የሁለቱ ሀገራት አሁንም የቀጠለው ውጥረት የመጥፎ ጎረቤት ጉዳይ ስለሆነ ነው ሲሉም አምባሳደር ቲቦር ናዥ አስተያየታቸውን ለግሰዋል። በሌላ በኩል እስራኤል ከሞቃዲሾ ጋር አዲስ ግንኙነት መፍጠሯን የሚያሳይ አንድ የተባበሩት መንግስታት ድርጅት ሪፖርት አመላክቷል። ይህ ጉዳይ በቀጠናው አዲስ የኃይል አሰላለፍ ለውጥን ከማምጣቱ በላይ እነ ግብጽ ላይ ከፍተኛ ተጽዕኖ ያሳድራልም ተብሏል። ዝርዝር መረጃዎችን የምናጋራችሁ ይሆናል። ቆይታችሁ ከኛ ጋር ያማረ እንዲሆን እየጋበዝን ለቻናላችን አዲስ የሆናችሁ ወይም ቻናላችንን አሁን ለምትቀላቀሉ ቻናላችንን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ እንደዚሁም ሐሳብ አስተያየታችሁን እንድትለግሱን እየጋበዝን በቀጥታ ወደ መረጃዎቹ እናቀናለን። በኢትዮጵያና በኤርትራ መካከል አሁንም ድረስ ዘልቆ ያለው የሁለቱ ሀገራት የባህር በር ጥያቄንና እንደዚሁም ሌሎች ቀጠናዊ ጉዳዮችን መሰረት ያደረገው ውዝግብ በእርግጥም እንደሚባለው በኢትዮጵያና በኤርትራ መካከል ያለ የድንበር ወይም ኢትዮጵያ ያነሳችው የባህር በር ጉዳይ ጥያቄ ሳይሆን የኤርትራ መንግስት ጸባጫሪነትና የመጥፎ ጎረቤት ጉዳይ ስለመሆኑም መረጃዎች እየጠቆሙ ነው። ኢሳያስ አፈወርቂ ከዚህ ቀደም በቀጠናው ላይ የተለያዩ እኩይ ተግባራትን ሲፈጽሙ የነበሩና አሁንም ድረስ ቀጠናው እንዲታመስ በተለይም ኢትዮጵያ እንዳትረጋጋ የማድረግ ተግባራትን እየቀጠሉ የመሆናቸው ጉዳይ በሁለቱ ሀገራት መካከል አሁን ላይ በሽፋንነት በተለይም ኤርትራ ኢትዮጵያ የድንበር ውዝግብና እንደዚሁም የባህር በር ጥያቄን መሰረት በማድረግ ልትወረኝ ነው ስትል የምትከሰው ክስ በእርግጥም እውነታውን የማያሳይ እንደሆነ በመግለጽ ይህ ጉዳይ በእርግጥም የሚተሳሰረው ከአዲሃሎ ቤተ መንግስት ዋና ዘዋሪ ከሆኑት ከኢሳያስ አፈወርቂ የግል ስብዕናና ኢትዮጵያ ላይ ካላቸው የጥላቻ መንፈስ የሚመነጭ ስለመሆኑም መረጃዎች ጠቁመዋል። ሁለቱ ሀገራት አሁን ላይ የደረሱበት ውዝግብም ከዚህ ቀደም ኢትዮጵያን በመቆጣጠር ለሻዕቢያ የሚመች አስመራ የምትዘውረውና እንደፈለገው ኤርትራ ስትለው የሚታዘዝ እንደዚሁም ደግሞ ከኢትዮጵያውያን ሕዝብ ፍላጎት ይልቅ ለኤርትራ ሕዝብ ፍላጎት የሚሰራ በኤርትራ የሚዘወር መንግስትን አቋቁማለሁ በሚል የሻዕቢያ መንግስት ከዚህ ቀደም ለዓመታት የነደፈውን ንድፍ ተግባራዊ ለማድረግና እንደዚሁም ኢትዮጵያን ለማመሰቃቀል ካለው ፍላጎትና ህልም የተነሳ የመጣ ግጭት እንጂ በሁለቱ ሀገራት መካከል አሁን ላይ የተነሳው ውጥረት በእርግጥም እንደሚባለው ኢትዮጵያ የጠየቀችው የባህር በርም ሆነ በሁለቱ ሀገራት መካከል ከዚህ ቀደም ምክንያት ነው ተብሎ ጦር እስካማዘዘው የ1991ና 92 ጦርነት እንደዚሁም በኋላ ላይ ወደ አልጀርስ ስለወሰዳቸው የሁለቱ ሀገራት ውዝግብ ምክንያት ስለሆነው የድንበር ጉዳይ ሳይሆን በእርግጥም የሻዕቢያ መንግስት ኢትዮጵያን ለመቆጣጠርና የአለቆቹን የነ ግብጽና የነ ሳውዲ አረቢያ እንደዚሁም ሌሎች ቀጠናው እንዲተራመስ የሚፈልጉ ኃይሎች ዓላማን አንግቦ የሚራመድ በመሆኑ ይህንን ዓላማ እውን ለማድረግ ካለው ጽኑ ፍላጎት የሚመነጭ እንደሆነ አምባሳደር ቲቦር ናዥ በሰጡት አስተያየት ገልጸዋል። በሁለቱ ሀገራት መካከል ያለውን ግንኙነት በሚመለከት ጥብቅ ፍተሻ ማድረጋቸውንና ስለ ምስራቅ አፍሪካ ቀጠናዊ ጉዳይን በሚመለከት በጥልቅ እንደፈተሹ ያስታወቁት አምባሳደሩ በኢትዮጵያና በኤርትራ መካከል አሁን ድረስ የዘለቀው የሁለትዮሽ ውዝግብ ሁለቱ ሀገራት በትብብር መልማት ሲችሉ ይህ እንዳይሆን እያደረገ ካለው ከሻዕቢያ መንግስት ፍላጎትና በተለይም ፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያ ላይ ካላቸው ቂምና ጥላቻ የሚመነጭ አቋመ ቢስነት የመጣ እንደሆነም ጠቁመዋል። በተለይም ፕሬዝዳንት ኢሳያስ አፈወርቂ ኤርትራን የአፍሪካ ሲንጋፖር አደርጋለሁ በሚል ከዚህ ቀደም አቅደው እንደነበር በመናገር ይህ ሳይሆን መቅረቱ ክፉኛ እንዳበሳጫቸውና ተዋርጃለሁ የሚል እሳቤም እንዳላቸው አመላክተዋል። ታዲያ አምባሳደሩ ይህን ሲሉ ከሰሞኑ ኤርትራ ኢጋድን ለቅቄያለሁ ስትል ማሳሰቧና በኢጋድ ውስጥም የነበረኝን ሚና ከዚህ በኋላ አይኖረኝም ስትል የማስታወቋ ጉዳይን በሚመለከትም አምባሳደር ቲቦር ናዥ በሰጡት አስተያየት ኢሳያስ ያሳለፉት ውሳኔ
ከአምባገነኖች የሚጠበቅና የነበረ ነው ሲሉ ወትሮንም ኤርትራ በኢጋድ ውስጥ ምንም አይነት አቅም እንዳልነበራትና እንደዚሁም የተለያዩ ግዴታዎችንም ስትወጣ አልነበረም፣ ይልቁንም ለኢጋድና ለቀጠናው ሀገራት ፍዳ መብላት ዋና ምክንያትና ለቀጠናው ሁለንተናዊ የጸጥታና የደህንነት ችግርም ምንጭ ሆና ስራ ሆናባቸው እንደነበርም አመላክቷል። በሌላ በኩል መንገዱን ጨርቅ ያርግልህ ኢሳያስ ያሉት አምባሳደር ቲቦር ናጅ ሁሌም አምባገነኖች ልማዳቸው የሆነውን ተግባር በመፈጸሙ ኢሳያስ አፈወርቂ አሁንም ጸረ ኢትዮጵያና ጸረ ትብብር መሆኑን አረጋግጧል። ይህም እንደ አምባገነን ከሱ የሚጠበቅ ነበር ሲሉ መልእክታቸውን አስተላልፈዋል። በሌላ በኩል ይህንኑ ጉዳይ በሚመለከት በጉዳዩ ላይ አንከር ያለ አስተያየትን የሰጡት በአፍሪካ ህብረት የኢትዮጵያ ቋሚ መልእክተኛ የሆኑት አምባሳደር ነብዩ ተድላ ኤርትራ ከዚህ ቀደም በኢጋድ አባልነት ሚናዋ ያን ያህል በኢጋድ አባላት ላይ የተጣለውን ግዴታ ስትወጣ አልነበረም በማለት በተለይም መዋጮን ጨምሮ የተለያዩ ሰላማዊና የቀጠናውን ደህንነትና ሰላም ለማስጠበቅ በሚደረጉ የተለያዩ ሚሽኖችና በተለይም ተቋሙ በሚሰጣቸው ተልእኮዎች ላይ ሚናዋ ምንም እንዳልነበረ ጠቁመዋል። ይህ ደግሞ አሁንም የኤርትራ ከዚህ ስብስብ የመውጣቷ ጉዳይ በስብስቡ ላይ የሚፈጥረው ምንም አይነት ለውጥ ወይም የሚያደርሰው ምንም አይነት ጉዳት እንደሌለም ተናግረዋል። በተለይም የኤርትራ በስብስብ ውስጥ መኖር በስብሰባ ውስጥ እየተሳተፈች መረጃዎችን ለነግብጽና ለሌሎች አካላት እንደምትሰጥ ከዚህ በፊት የተለያዩ የጂኦፖለቲክስ ባለሙያዎች መጠቆማቸው አይዘነጋም። ታዲያ የአምባሳደር ነብዩ ተድላ ያሁኑ ንግግር ኤርትራ በኢጋድ ውስጥ በነበራት የአባልነት ዘመን የተወጣችው ምንም አይነት ሚና የለም፣ እንደዚሁም ግዴታዋንም በሚመለከት ከመዋጮ ጀምሮ በሰላም ማስከበር ሂደትም ሆነ በተለያዩ ቀጠናዊና አህጉራዊ ጉዳዮች ዙሪያ አፍራሽ የሆኑ ሐሳቦችን ከማምጣትና ተቋሙን እንደ ተቋም ከመቃወም ውጪ ምንም አይነት ፋይዳ ያለው የረባ ተግባርን ወይም አስተዋጽኦን አለማድረጓን አስታውቀዋል። በሌላ በኩል እስራኤል ከቀይ ባህር ቀጠና ሻገር በማለት በቀይ ባህር መግቢያ ወሳኝ ነች የተባለችውንና በተለይ በአብዛኛው የህንድ ውቅያኖስን የምታዋስነውን ሞቃዲሾን መጣመሯ ተገልጿል። በእስራኤልና በሶማሊያ መካከል ተፈጠረ የተባለው ይህንን ሚስጥራዊ ግንኙነት በሚመለከት አሁን ላይ የተለያዩ ሐሳቦች እየተሰነዘሩ ቢሆንም ነገሩ እውነት እንደሆነ ግን አንድ የዩኤን መረጃ አመላክቷል። የተባበሩት መንግስታት ድርጅት ተመድ ቀጠናውን በሚመለከት የተለያዩ ጥናቶችንና ምርምሮችን ሲያደርግ መቆየቱ የሚታወቅ ሲሆን ይህንንም ተከትሎ ከሰሞኑ በሀገራቱ ዙሪያ የተለያዩ የደህንነትና የጸጥታ እንደዚሁም ኢኮኖሚያዊና የሰብአዊ ድጋፍ ጉዳዮችን በሚመለከት የተባበሩት መንግስታት ድርጅት የተለያዩ የጥናት ሪፖርቶችን ይፋ አድርጓል። ታዲያ ይህንን ተከትሎ አሁን ላይ በቀጠናው የተለያዩ ሀገራት እያማተሩ መሆናቸውን በማመላከት በተለይም የተባበሩት አረብ ኤምሬትስ፣ ሳውዲ አረቢያ፣ ቱርክ፣ ቻይና እና አሜሪካ እንደዚሁም ራሽያን ጨምሮ በዚህ ቀጠና ላይ ጥቅም አለን የሚሉ የተለያዩ ሀገራት እነኚህን በቀጠናው የሚገኙ ሀገራትን ለመቆጣጠር ጥረት እያደረጉ ባለበት በዚህ ወቅት የእስራኤል መንግስት ከቀይ ባህር ቀጠና በመሻገር በምስራቅ አፍሪካ የህንድ ውቅያኖስን በአብዛኛውና ረጅም በሆነ የባህር ዳርቻ የምታዋስነው ሶማሊያን በስውር የመጣመሩ ጉዳይ በእርግጥም በቀጠናው አዳዲስ ለውጦች እንዲመጡ ከማድረጉም በላይ የእስራኤል ያሁኑ አካሄድ እንደ ሁቲ ያሉ የቀይ ባህር መግቢያ አካባቢን የሚተቆጣጠሩና እንደዚሁም ሰሜናዊ የህንድ ውቅያኖስ የንግድ ቀጠና አካባቢ የሚደረጉ ማናቸውም የንግድ እንቅስቃሴዎች ላይ የሚፈጥሩትን ተጽዕኖ ለመቀነስ ዓላማ ያደረገ እንደሆነም ተጠቁሟል። እስራኤል ከሶማሊያ ጋር ፈጠረች የተባለው ይህ አዲሱ ግንኙነት ለኢትዮጵያም ትልቅ ጥቅምን ያስገኛል የተባለ ሲሆን በሌላ በኩል ቀጠናው ሰላማዊ ሆኖ እንዲቀጥል በማድረጉ ረገድ የሶማሊያና የእስራኤል ድብቅ ጥምረት በእጅጉ አስፈላጊ ስለመሆኑም ተጠቁሟል። ይህ አካሄድ ግብፅን አሳስቧታል የተባለ ሲሆን በዚህ አይነት ሁኔታ ግብፅ ከሶማሊያ ጋር ያላት ግንኙነት ከመቋረጡም በላይ ከእስራኤል ጋር የበለጠ ፍጥጫ ውስጥ ልትገባ እንደምትችል ተመላክቷል። አሁንም ድረስ በእስራኤልና በግብፅ መካከል ሰላማዊ የሚባል ወይም ደግሞ ቀጥተኛ የሚባል ሁለቱ ሀገራት በመተማመን ላይ የመሰረቱት ግንኙነት እንደሌለ የሚያስረዱ የጂኦፖለቲክስ ባለሙያዎች በበኩላቸው በእስራኤልና በግብፅ መካከል ከካምፕ ዴቪዱ ስምምነት በኋላ ሁለቱ ሀገራት በተለይ
በተለያዩ ቀጠናዊና አህጉራዊ ጉዳዮች ዙሪያ አለመግባባት ተፈጥሮ እንደነበር የተነገረ ሲሆን በዚህም አሁንም ድረስ በሁለቱ ሀገራት መካከል የቀጠለ መጠራጠርና አለመተማመን እንዳለም ተመላክቷል። ታዲያ ግብጽ የምትገባበት ሀገር እየገባች የምትገኘው እስራኤል በአንድ በኩል የግብጽን አጀንዳና ግብጽ ይዛ የምትገባውን ሴራ በማክሸፍ ረገድ ከፍተኛ የሆነ ጨዋታን እየተጫወተች ሲሆን፣ በሌላ በኩል የግብጽን ቀጠናዊና በአህጉር ደረጃ ያላትን ተቀባይነት እያሳነሰ የሚሄድ አዲስ ስትራቴጂን የመንደፏ ጉዳይ ግብጽና እስራኤል በቀጠናውም ሆነ በሌሎች አካባቢዎች በሚኖራቸው ግንኙነት ላይ ከፍተኛ የሆነ መሻከርን ሊያመጣ እንደሚችል ተጠቁሟል። በተለይም እንደ ኢትዮጵያ ካሉ ሀገራት ጋር ጠንካራ ግንኙነት አላት የምትባለው እስራኤል አሁን በሶማሊያ የመግባቷ ጉዳይ ከግብጽ ጋር የከረረ ጦርነት ውስጥ ወይም ግጭት ውስጥ እንዳያስገባት የሚሰጉ የጂኦፖለቲክስ ተንታኞች እንደሚያስረዱት ይህ ለኢትዮጵያ ትልቅ ረፍትን የሚሰጥ ጥምረት ነው ሲሉም በተለይም ኢትዮጵያ በደቡባዊ የህንድ ውቅያኖስና እንደዚሁም በሰሜንና በሰሜን ምስራቅ ብሎም በሰሜን ምዕራብ የቀይ ባህር መግቢያ አካባቢ ያሉ እንደ ጅቡቲና ራሷ ሶማሌላንድን የተመለከቱ አገራት እነኚህ አገራት በዚህ ቀጠና ላይ የሚያደርሱትን ጉዳትም ሆነ አጠቃላይ በሀገራቱ መካከል ያለውን ግንኙነት በምን መልኩ መሆን እንዳለበትና አገራቱ ከሌሎች ዓለም አቀፍ ኃይሎች ጋር በመጣመር ኢትዮጵያን በመሰሉ አገራት ላይ በቀጥታም ሆነ በተዘዋዋሪ ጉዳትን እንዳያደርሱ ትልቅ ዋስትና የሚሰጥ ነው ተብሏል። እስራኤል አሁን ላይ ከጅቡቲ ጋር ያላት ግንኙነት ምን አይነት እንደሆነ ባይነገርም ይሁንና ግን በቀጣይ ጅቡቲን ጨምሮ ከዚህ ቀደም በሶማሌላንድ እንደገባችው አሁንም በጅቡቲና በየመንም ልትገባ የምትችልበት እድል ሰፊ እንደሆነም ተመላክቷል። በተለይም ከሁቲዎች ጋር ጋዛን መሰረት ባደረገው ጦርነት ምክንያት ከፍተኛ ውዝግብ ውስጥና በጠላትነት እየተያየች የምትገኘው እስራኤል ሁቲዎች በቀይ ባህር ቀጠናና በህንድ ውቅያኖስ ሰሜናዊ ዳርቻ የሚደረጉ ማናቸውም የንግድ እንቅስቃሴዎች ላይ ከፍተኛ ስጋትን ከመፍጠራቸው ጋር ተያይዞ የእስራኤል ወደዚህ ቀጠና በሙሉ እግሯ የመግባቷ ጉዳይ በእርግጥም ለሁቲዎች አደጋ ሊሆን እንደሚችል ተገምቷል። ይሁንና ግን ከሁቲዎች ጋር እስራኤል ሰላም የምትፈጥር ከሆነ ይህን ቀጠና ከግብጽም ሆነ ከሳውዲ አረቢያ ተጽዕኖ ነፃ ልታደርግ የምትችልበት እድልም እንዳለ ነገሩን በተዘዋዋሪ የተመለከቱ የጂኦፖለቲክስና የዓለም አቀፍ ግንኙነት ተንታኞች አስረድተዋል። ቀጠናው አሁን ላይ በተለያዩ ኃይሎች የተለያዩ እንቅስቃሴ የተደረገበት ሲሆን ኢትዮጵያ የባህር በርን ለማግኘት እስራኤልን ጨምሮ የተባበሩት አረብ ኤምሬትስ፣ ራሽያና ቻይና እንደዚሁም በዚህ ቀጠና ላይ ጥቅም አለን ከሚሉ ከአውሮፓ ህብረት አባል ከሆኑ እንደ ፈረንሳይ፣ ጀርመንና ሌሎች ሀገራት ጋር ግንኙነትን አጠናክራ እንዳለች የወጡ መረጃዎች አመላክተዋል። ኤርትራ ከኢጋድ መውጣቷንም ተከትሎ አሁን ላይ በቀጠናው አዲስ ነገር ይፈጠራል የሚል ስጋት ያላቸው የጂኦፖለቲክስና የዓለም አቀፍ ግንኙነት ተንታኞች እንደሚያስረዱት አሁን ላይ እስራኤል ወደዚህ ቀጠና የመግባቷ ጉዳይ ግድ እያለ ስለመምጣቱ በማመላከት በተለይም ኤርትራ ከዚህ ቀደምም በዚህ ቀጠና ላይ ጦርነት ሊመጣ ሲል ወይም የሚደረግ ጦርነት ሲኖር በልዩነትም ራሷ ኤርትራ የምታሰማራቸው ኃይሎች ጦርነት የሚከፍቱ ከሆነ አሊያም ራሷ ጦርነት ውስጥ ልትገባ እቅድ ካላት ከኢጋድ እንደምትወጣ በማመላከት ይህ እውነታ ከዚህ ቀደም እንደተፈጠረም አመላክተዋል። በተለይም ኤርትራ ከዚህ ቀደም ከ2003 ጀምሮ ከኢጋድ በመለያየት በድጋሚ እንደ አውሮፓውያን አቆጣጠር በ2018 ኢጋድን የመቀላቀሏ ጉዳይን በዋናነት እንደ አብነት በማንሳት ኤርትራ በቀጠናው ላይ ጦርነትን ለማምጣት ወይም ደግሞ ጦርነትን የሚቀሰቅሱ የተለያዩ ተግባራትን ልትፈጽም ስታስብ ኢጋድን ጨምሮ ከቀጠናው አገራት ጋር ያላትን ግንኙነት ወደ ማሻከር ውስጥ እንደምትገባም መረጃው ጠቁሟል። ታዲያ ይህ ሁኔታ በዚህ ቀጠና ላይ አሁንም ልክ እንደ ከዚህ ቀደሙ ጊዜ አዲስ ለውጥ ሊመጣ እንደሚችል ያመላክታል ያሉ ሲሆን በሌላ በኩል ኤርትራ ከኢትዮጵያ ጋር አሁን ላይ የገባችበትን ውዝግብ በሚመለከት ሁለቱ ሀገራት የነበራቸው ታሪካዊ ግንኙነት ወደ ታሪካዊ ጠላትነት እንዲቀየር እያደረገች ያለው ተግባር አካል እንደሆነም ተመላክቷል ተብሏል። ነገሩ በዚህ መልኩ የሚቀጥል ከሆነ በቀጣይ ምን ሊሆን ይችላል የሚለው ጉዳይ አነጋጋሪና አሳሳቢ ሆኖ እንደዘለቀ የሚታወቅ ሲሆን በተለይም ኢትዮጵያ የባህር በሩ ጉዳይ ልክ እንደ ታላቁ የኢትዮጵያ ህዳሴ ግድብ ወይም እንደ አባይ ውሃ የህልውናዬ መሰረት ነው ስትል የያዘችው አቋም የባህር በሩን ከማግኘት እንደማትመለስም ማስታወቋ በሁለቱ ሀገራት መካከል ምናልባትም የተፈራው ጦርነት ሊቀሰቀስ የሚችልበት እድል እየሰፋ ስለመምጣቱ ያመላከተ ነው ተብሏል።
ውድ አድማጭ ተመልካቾች ለዕለቱ ያዘጋጀንላችሁ ከገበያ ሚዲያ ወደ እናንተ የሚቀርበው የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በእጅጉ በማመስገን በቀጣይ በሌሎች ርዕሰ ጉዳዮች ዳግም ወደ እናንተ እስክንመለስ ለአሁኑ በዚሁ ተሰናበትን። ቸር ሰንብቱልን። ሰላም